የቀትር ጋኔን የሚባለው የስንፍና መንፈስ ነው። በቀትር ለምሳሌ ባልሆነ ቦታ አትሂዱ ይባላል። ያ መንፈስ እንደ የቀትር ጋኔን ያደረበት ሰው ልፍስፍስ ነው የሚሆነው። ለስራም ሲሆን ለጸሎትም ይሆን ማዛጋት ነው። እንዲሁ ለነገ እስቲ ቆይ ከዚህ በኋላ ሰውነቱን ራሱ ስብርብር ነው የሚያደርገው። ለጸሎትም አይሆን ለስራ አይሆን። እንዲሁ መቼም አላደርገውም እኮ ደግሞ አንልም፣ እናደርገዋለን ነው የምንለው። ግን ስንፍና ማለት ማዘግየት ማለት ነው፣ ሌላ አይደለም። መንፈስ ነው ራሱ በነገራችን ላይ። ከዚያ መላቀቅ መትጋት አስፈላጊ ነው። መነሳት አስፈላጊ ነው። መንቀሳቀስ አስፈላጊ ነው። ሰውነትን አካል ማንቀሳቀስ አስፈላጊ ነው። በማንኛውም በጸሎትም በስራም በህይወትም ማለት ነው። ግን መንፈሱን የሚያላቅቅ እግዚአብሔር መንፈስ ቅዱስ ነው። ስለዚህ ያ መንፈስ ቅዱስ የሚያላቅቀን መቼ ነው? ባላጋራችንን በንጉሱ ፊት ስንከሰው። ጸሎት ማለት እሱ ነው። ጸሎት ማለት እሱ ነው። የብዙ ዘመን ድካማችንን አልላቀቀን ያለን እተዋለሁ ካለ በኋላ በየምክንያቱ እየመጣ ትውስታውን እየቀሰቀሰ እያጫረ እንደገና ወደዚያ ህይወት የሚመልስልን ያንን ባላጋራ አጥብቆ መክሰስ። እግዚአብሔር መንፈስ ቅዱስ ያንን ባላጋራ ትዕግስታችንን አይቶ ይፈርድበታል። ይህ የማይጠረጠር ነገር ነው። ጨካኙ ንጉሥ ያደረገውን ስሙ። ለዚህ ነው ጌታ ያ ጨካኝ እግዚአብሔርን የማይፈራ ሰውን የማያፈር ምንም ሰውን ባላፈር እግዚአብሔርን ባልፈራ እየመጣች እንዳትጨቀጭቀኝ እንዳታደክመኝ ብሎ። እግዚአብሔር ግን ቸር የባህሪ አምላክ ነው። ቸር የባህሪ አምላክ በቁርጥ ህሊና ከኃጢአት መላቀቅ የምንፈልግ መሆናችንን በጸሎት ከገለጽ ያለምንም ጥርጥር ድል መንሳትን ይሰጠናል። እግዚአብሔር አምላክ በቸርነቱ ባላጋራችን ድል እንነሳው ይርዳን። ክርስቲያኖች እንግዲህ ጸሎት በእውነቱ ባላጋራ መክሰስ ነው እንዳል ይህንኑ በሌላ መንገድ መግለጽ ይቻላል። ጸሎት ራሱ እውነተኛ ንስሐም ነው። ጸሎት ምንድን ነው አልኳችሁ? እውነተኛ ንስሐ ነው። ንስሐና ጸሎትን አባቶች አንዱ አንዱን ይወልዳል ነው የሚሉት። ለምሳሌ ንስሐ ጸሎትን ይወልዳል፣ ጸሎትም ንስሐን ይወልዳል። ልክ እንደ ዶሮና እንደ እንቁላል አንዱ ያለ አንዱ አይኖሩም። ንስሐ ያለ ጸሎት ሪፖርት አይደለም። ሄዶ ለካህን ተናግሮ ይህን አድርግ ተብሎ ልክ ሐኪም ቤት ሄዶ ይህን ዋጥበት ይህን እንዲያደርግ እንደሚባለው አይደለም። እንደዛ አይደለም እውነተኛ ንስሐ ሁልጊዜ ራስን መውቀስ ነው እና መውቀስ የሌለውም ጸሎትም የለም። ተአምራት እያደረጉ ልሳን እየተናገሩ ህቡዓት እየተገለጹላቸው በክብር ያሉ ቅዱሳን እንኳን በእግዚአብሔር ፊት ኃጢአተኛ መሆናቸውን ገልጸው ራሳቸው